እስካሁን ባለው ጊዜ ደስተኛ ነኝ። ካሁን በፊት እኔ እንደማስቀራት እንዴት ነው ልታስቀራኝ የምትችለው? የማስቀራቱን ያንተ ነው። እኔ ሳላቅ እንዳትወስዱብኝ እኔ ሳላቅ እንዳትወስዱብኝ። ቤተሰብ እንደማታሳፍሩ ተስፋ አድርጋለሁ። እንግዲህ አንቺ ግን እንዴት ምርጫችን አወቅሽ? እና ይሄን ያህል ማለት ረጅም ዓመት በጓደኝነት መቆየት ማለት የኔን ፍላጎት ወይም የኔን ገበና እናንተ ካላወቃችሁ ደግሞ የእናንተን የማላቅ ከሆነ ጓደኝነታችን ምኑ ላይ ነው? ሰላም ውድና የተከበራችሁ ተመልካቾቻችን ወይም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬ ማለት ለየት ያለ ቦታ ነው የመጣሁት። ሽሜንና ማሄንም ጠርቻቸዋለሁኝ ይመስለኛል እየመጡ ነው። የጠራሁበት ምክንያት ምንድነው? የሆነ ደስ የሚል ጊዜ እንድናሳልፍ ማለት የጓደኝነት ብናሳልፍም ለእናንተም ለተመልካቾቻችን አላሳየናችሁም እና እስኪ ዛሬ አብረን ጥሩ ደስ የሚል ጊዜ የምናሳልፍ ይሆናል ይመስለኛል። እነሱም እየመጡ ነው ይመጣሉ እና በዚህ አጋጣሚ ቤተሰብ ማለት ማሂ አቲር ትቅር ምናምን ትሏላችሁ ማለት ከናንተ በላይ ይህ ሀሳብ ለኔም ማለት ያሳስበኛል። ምክንያቱም ማሂ ባትሄድ በጣም ደስ ይለኛል፣ ግን እንዳትሄድ ማድረግ ደግሞ እንችላለን ማለት 100% እርግጠኛ ባልሆንም 95% ባላቸው እርግጠኛ ነኝ ማለት እሱን እንዳትሄድ የምናደርገው ምንድነው ቶሎ ብለን 50 ሺህ እናስገባት። በዛ ላይ ደግሞ ቪዲዮዋን ላይክ ሼር እንደውም በኮሜንትም እያደረግን እስኪ እናበረታታትና እናስቀራት እና አሁን ሲመጡ በቃ በጣም ደስ የሚል ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እና ቤተሰብ ትንሽ አንዱ ለቀኔም ጠፍቻለሁኝ፣ ግን ጠፍቼ ደግሞ በጣም ናፍቃችኝ ነበር እውነት ለመናገር እና ዛሬ እንግዲህ ሽሜንና ማሂን ጠርቻቸው እነሱ የፍቅረኛ ጊዜ እኔ ደግሞ የጓደኝነት ጊዜ ቆንጆ ጊዜ እናሳልፋለን ማለት እስከዛ ተወዱታላችሁ ብዬ ተስፋ አደርጋለሁኝ። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁኝ። ቤተሰቦች ሽሜና ማሂም ደርሰዋል፣ እየመጡ ነው። እስኪ ካሜራማን አሳይልኝ። አረረረረ ፋብላችኋል በጣም ሰላም ነው። እንኳን ደህና መጣችሁ። ሰላም ነው። ቆይ ታሪክ ነበር። እስኪ ቤተሰብ ሰላም በሉልኝ። ካሜራ ይዘሽ ምናምን እንዴና ዛሬ ካሜራ ይዤ በቃ ለየት ያለ ቦታውን አልወደዳችሁ። ሰላም ውድና የተከበራችሁ የኛ ዩቲዩብ ቤተሰቦች እንዴት ናችሁ? ቤተሰቦቻችን እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። በአገር ውስጥም በአገር ውጭ ያላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ አሪፍ ጊዜ እያሳለፍን ነው እኔና እሱ። ያው እዚህ አካባቢ ላይ በጣም አሪፍ ቦታዎች አሉ፣ እየጎበኘን እየተዝናናን አሪፍ የፍቅር ጊዜ እያሳለፍን ነው። አብራችሁን ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ያው ጽዮንም ጠርታናለች። ያው ከቦታውም አንፃር ምርጥ ጊዜ እናሳልፋለን ብዬ አስባለሁ። ቤተሰብ አብራችሁን ሁኑ፣ ደስ የሚሉ ጊዜያትን እናሳልፋለን። ያው በእንደዚህ አይነት ነገር እስካሁን መተን አናውቅም። ያው ዛሬ ግን ደስ የሚል ጊዜ እናሳልፋለን ብዬ አስባለሁ። አይደለም ማንን ለማስቀናት ነው? አይ እንደዛ አስቤ አይደለም። ያው እና ቤተሰብ በአዳዲስ ነገሮችም እንመጣለን እና ቤተሰብ እንዳልኳችሁ ሽሜና ማሂም መጥተዋል። እና ቤተሰብ ዛሬ የጠራሁባቸው ምክንያት ጥሩ ሰዓት እንድናሳልፍ ምንድነው ለካሳ እንዲሆን ነው። ባለፈው ከዳኒ ጋር ማሂንም ሁለታቸውንም ፕራንክ አድርገን ነበረ። ትናንትና ደግሞ በባለፈው ቪዲዮ ሽሜን ነበር ያደረግነውና ለሱ መካሻ ይሆናል ብዬ በዚሁ አጋጣሚ ሽሜ እንዳኮረፍክ ነው ወይስ እንዴት ነበር ፕራንኩ? ምን ተሰማህ በሰዓቱ? እንዴ እኔ እኮ በጣም ነው ያስደነገጣችሁኝ። በተለይ ትላንት ፕራንክ በስሙ በቃ ማለት እኔ እኮ ማለት ነው በሰዓቱ ምን መሰለሽ ማሂ የሆነ ፕራንክ እናድርገው ምናምን እያለችን ስትለኝ አይሚሮ ላይ የመጣውን ወደውኑ ስናገር ደግሞ እሷ ደስ የሚለው ቤተሰብ የሆነ ሰዓት ላይ እንደውም እኔ ፊቴን እየዞርኩ ምናምን ሳቄ መጥቶ ነበር። ምክንያቱም ወደው የፈጠርነው ፕራንክ ነው። እሷ ነች እንደዚህ ፊቴን ዙሬ እንደዚህ ስል ፕራንክ እናድርገው ብላ በምልክት ስትነግረኝ ከዛ ረኩፍ ማለት ነው። አንቺስ እንዴት ነበር?
እኔ ያው እሱ የሆነ ተንኮል አስቦ ካሜራ እንደሚይዝ አውቃለሁ። አወጣ እንትን በቃ የተረዳሁት ከዛ ነው። ስለዚህ መጣልኝ። ያው ፕራንክ እናድርገው ብዬ ጠቀስኳት። እሷም ወዲያው ገባት። ትንሽ ግን እናንተ ግን እኔ እኮ እንዴ እኔ ፕራንክ ላረጋችሁ እኮ እኮ ይቀጠርኳችሁ ፕራንክ ላረጋችሁ እናንተ ደግሞ መልሳችሁ ፕራንክ ታረጉኛላችሁ። እርግጠኛ ነኝ እንደዚህ ተደርጎ የሚያውቅ ያለ አይመስለኝም። ፕራንክ ላይ መጀመሪያ ላይ ማለት ነው ማሂ ፕራንክ እያደረገን ነው ስትለኝ ነው እንጂ በምልክት የሆነ ደንግጬ አልሄድ ነገር ይሁን በቃ አላ የማደርገው ነገር ሁሉ ነበር። ምክንያቱም ሽሜ ማለት ከሁሉም ጋር በጣም ካለን ጓደኝነት ካለን ፍቅር አንፃር እንጃ ያለ ምክንያት ድንገት ተነስቶ እንደዛ አይነት ነገር ይለኛል ብዬ ጭራሽ አስቤ አላውቅምና ግን በጣም በሰዓቱ በጣም ደንግጬ ተናድጄ ነበር። በቃ ሁለታችሁም በቃ መሀላችሁ ላይ ትልቅ ነገር ፈጥሬ ምናምን በቃ ሁለታችሁም የሆነ ነገር ስትሉ በቃ ይሆናል አይደለ ስትናደዱ ምናምን ማየት ከዛም በኋላ በቃ ፕራንክ እንደሆነ ነግራችሁ ነበረና ግን አዙራችሁ እኔን አስቀምጣችሁ ምናምን በዚህ አጋጣሚ ማይ ማለት ጸባዩም ያው እንግዲህ መታወቅ እንደዚህ ነውና ፕራንክ እንደሆነ እንዳሰብ የሆነ ሰዓት ላይ ገባት። እኔ ግን ደንግጬ ነበርና ፕራንክ እያደረግን ነው እስኪ እናድርገው ብላ የሆነ ምልክት ስትሰጠኝ በዛ ቀጠልንበት። ፕራንክ እንደሆነ ማወቅን ብቻ አይደለም እሱ ያው ፕራንክ እንደሚያደርግ የተረዳሁት ከንግግሩ ነው። ምክንያቱም ሁለተኛ ላያችኋት አልፈልግም ሪል አይልም። ምክንያቱም አንቺ ለኛ ለሁለታችን ግንኙነት ብዙ መስዋዕት ከፍለሻል። እዛም እያለው እዚህም እያለው ብዙ መስዋዕቶችን ከፍለሻል። በጣም የምንወድሽ በጣም እናከብርሽና ጥሩ ጓደኛችን ነሽ። እንደዚህ አይነት ነገር እንደማይል እርግጠኛ ነኝ። በቃ ንግግሩ ደግሞ ፕራንክ እንደሚያደርገን ተረዳውን። ከዛን ጠቀስኩሽ። ምክንያቱም እንደዚህ አይልም። አይ እናንተ ደግሞ ለወደፊት እንደዚህ ደግሞ ሰውን አታስጨንቁ እንዴ። ምን እኔ እኮ አንቺ እንዲህ ተሳስተ ምናምን ስትኝ ደውለ ያለ ሰዓት እኔ ተዘጋጀሁት በሌላ እንደገና እናንተ አምራችሁ ታመጣችሁ ፕራንክ ነው። እኔ በጣም ያደነኳችሁ የምር እዛው ፕራንክ ታደርጉኛላችሁ እንዴ። ከጎኔ ስለነበርሽ ማሂ ከልብ አመሰግናለሁ። እና በዚሁ አጋጣሚ ማለት እንደዛ ደረቅ ያለ ፕራንክ ስናበሳጭ ምናምን ስለነበረ ለሱ መካሻ እስኪ ለየት ያለ ነገር ዛሬ ለምን ጥሩ ጊዜ እና ጥሩ ታይም አናሳልፍም? የጓደኝነት እናንተም የፍቅረኛ ጊዜ ለምን አናሳልፍም ብዬ አስቤ ነው ማለት ዛሬ እዚህ ቦታ የጠራችሁና አክብራችሁኝም ስለመጣችሁ ከልብ አመሰግናለሁ። እናም በጣም እናመሰግናለን። እሺ እና ቤተሰብ አንቺ በዚህ አጋጣሚ ላመሰግናት ፈልገው ነገር ምንድነው በክፉም ጊዜም በደስታም በሁሉም ነገሮች ሁሌም ሳትቀየር አብራኝ የቆየች እኔ ሴት ጓደኛ አይወጣኝም እና እሷ ናት ለመጀመሪያ ጊዜ አስመስክራለች። እዛ ያለው ሲከፋኝም ሁሌ እሷ ጋር ነው የምደውለው። ኢትዮጵያ ስመጣም እሷ ናት ከቤተሰቦቼ ጋር ሆና ኤርፖርት ላይ የተቀበለችኝ። ለኔ ብዙ መስዋዕቶችን አድርጋልኛለች። እንደ እህት ጓደኛዬ ናት ባራ ብላት ማራቅ ነው የሚሆንብኝ። ለኔ እህቴ ናት፣ እንደ እህት ነው ማያት። ለሱም ደግሞ በጣም ምርጥ ጓደኛው ናት። ለሁለታችን ግንኙነት በጣም ብዙ መስዋዕት ከፍላለች እና እስከዛሬ ድረስ አትቀየሪብን። አብረሽን እስከዚህ ድረስ ስለቆየሽ በጣም ነው የምናመሰግነው። በጣም ነው የምናከብርሽ። አሁንም ቢሆን ልብሽ አይቀየር። በጣም ቴንክ ዩ። ቤተሰብ የምስጋና ጊዜ ያደረጉት መሰለኝ። እውነት ለመናገር ማሂ ጋር ያለኝ እንትን ማለት ጓደኛ ይዛለ ሰው ቀርባለኝ። እውነት ለመናገር ግን እኔ እንጃ ሁለቱም እሱም ወንድሜ እሷም እህቴ ነው የሚመስሉኝ። ማለት አላውቅም በዚህ ልክ። እግዚአብሔር ደግሞ ከዚህ የበለጠ ጥሩ ጊዜያትና ጥሩ ጓደኝነት ጥሩ እህታማችነት እንደምንሆን ተስፋ እናደርጋለን። ከዚህ በበለጠ ሽቢ የምትለዋለህ በዚህ ጉዳይ ማለት ነው። ያው እኔ የምለው ነገር የለም። ያው እሷ ገልጸዋለች። ያው ስለ አብሮነትሽ እጅግ በጣም እናመሰግናለን። እንግዲህ ቤተሰብ አሪፍ ጊዜ እናሳልፋለን። ከኛ ጋር ሁኑ። አብሮነታችሁ አይለየን። ለዚህ ቻናል አዲስ የሆናችሁ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እየገለጻችሁ ከኛ ጋር ሁኑ። አዳዲስ ነገሮችን እናመጣለን። አብራችሁን እሺ ቤተሰብ አብራችሁን ቆዩ። እንግዲህ ቤተሰብ ደስ የሚልና ጥሩ ጊዜ አሳልፈናል። እናንተ አብራችሁን ስለሆናችሁ ከልብ እናመሰግናለን። እስኪ እናንተ ምን ተሰማችሁ?
እንዴት ምን አይነት ጊዜ አሳለፍ? እንዴት ነበር? አሪፍ ጊዜ አሳልፈናል። ደስ ብሎናል በመምጣታችን። ያው በጣም ነው የምናመሰግነው። ደግሞ ያው ይሄ ባንቺ ነው። አላሰብንም ነበር። ዛሬ ድንገት ፕሮግራም ነበረና ደውለሽ ስጠሪኝ ያው አሪፍ ጊዜ ለማሳለፍ ችለናል። ቤተሰብ ጥሩ የፍቅር ጊዜያቶችን አሳልፈናል። ወክ አድርገናል። ሻይ ቡና ብለንና አሪፍ ጊዜ አሳልፈናል። በጣም ነው የምናመሰግነው። እሺ ቤተሰብ ያው አብዛኛውን ተናግሮታል እና ያው ደስ የሚሉ ጊዜያቶችን አሳልፈናል። ደስ ይላል። ያው እንደዚህ ያልጠበቅኩ ነበረ። ያው እኔ በጣም ደስ ብሎኛል። በደረቁትን ከምትሉ እስኪ እኔ አንዳንድ ነገር ላምጣ ጠብቁኝ። እና ቤተሰብ እኛ በጣም ደስ ብሎናል። ያው በነገራችን ላይ ቅመሜ ዛሬ የሌለ ነው። ደስ ብሎኛል። ፈታ ብያለሁ። ፍትት አድርጎኛል። ያው ታስታውቃል ፊት እና ቤተሰብ ያው በጣም ደስ ይላል። ያሳለፍነው ጊዜ ያው ከጠበቅነው በላይ ነው ያሳለፍነው። እናም ደግሞ እንደዚህ ይሆናል ብለን አልጠበቅንም። በእንደዚህ አይነት አይዲያም ደግሞ እናንተ ጋር መተናናቅም እና ዛሬ ደግሞ ደስ በሚል ጊዜ መተናል። እኛም ደግሞ ደስ የሚሉ ጊዜያቶችን አሳልፈናል። ቤተሰብ እንግዲህ ቅመም ዛሬ በጣም ነው ደስ ያላት። ያው እኔም ደግሞ እያጣጣምኩ ነው ፍቅሬን። ያው እኔም ደግሞ እጅግ በጣም ደስ ብሎኛል ቤተሰብ። ከዚህ በተለየ ደግሞ ደስ የሚሉ ጊዜያቶችን እያሳለፍን አዳዲስ ነገሮችን እያያዝን ወደ እናንተ እንመጣለን። ያው ቤተሰብ ፍቅር እንግዲህ የምትይው ነገር አለ? አዎ ብዙ ጊዜ አሪፍ ጊዜያቶችን ጥሩ ደስ የሚል የፍቅር ጊዜ እያሳለፍን ነው። በካሜራ ይዘን አናውቅም እንጂ በካሜራ ጀርባ ላይ አሪፍ ጊዜያቶችን ኢትዮጵያ ከገባሁ ወዲህና እሱን ካገኘ በኋላ በጣም አሪፍ የፍቅር ጊዜ እያሳለፍኩ ነው። እያጣጣምኩ ነው። እረፍቴን በጣም እያጣጣምኩት ነው። ደስ ብሎኛል። ያው ካሁን በኋላ ደግሞ አሪፍ የሆኑ ነገሮችን ይዘንላችሁ እንመጣለን። ደስ ብሎኛል። እያጣጣምኩ ነው ማለት እኔን አወጣሽ? ኧረ እያጣጣምን ነው። ወይኔ በላቸው እያጣጣምን ነው። እንደዛ እና ቤተሰብ ደስ የሚሉ ጊዜያቶችን እናሳልፋለን። ከዚህ በበለጠ ያው እጅግ በጣም ደስ ብሎናል። በተለየ መንገድ ምንድነው በሰላም ነው። 2 አመትሽ ነው አንዱ ለሁለቱን ለመፈተል በለው። እሺ እንደዛ ነው። ያዙና ቤተሰብ ማለት ስለ አብሮነታችን በጣም ከልብ እናመሰግናለን። ዛሬ ሆነን ለመናገር በጣም ደስ ብሎኛል በበኩሌ። እነሱም ደስ እንዳላቸው ተስፋ አደርጋለሁኝ። ደስ ይላል። ብቻ ደስ ብሎናል። እናመሰግናለን። ይልመድብሽ ቤተሰብ ወሰናችሁብኛ። ሁሌ እንደዚህ ላድርጋቸው ወይስ እነሱ ያዝናኑኝ? አረኛም እናዝናናሻለን። እሺ ግዛቱን ይደስ ነው። የትኛው ነው? እናማ አውርጅ እንዴት ነበር ውሏችሁ? ውሎ አሪፍ ነው። አሪፍ ጊዜ አሳልፌያለሁ። ደስ ይላል። እኔ ሆነን ለመናገር ደስ ብሎኛል። ማለት እንደዚህ አብረን ብታሳልፉም ብዙ ጊዜ እናንተ ትዝናናላችሁ የሆነ አላ ከቤተሰብ ጋር ደግሞ ዛሬ ሆነን ስናሳልፍ በጣም ደስ ይላል። ማለት ሆነን ለመናገር ደስ ብሎኛል። እኔም በጣም ያው እኛም ደስ ብሎናል ቤተሰብ። እና ቤተሰብ ዛሬ እንግዲህ ደስ በሚል ሁኔታ የጊዜያት እየገፋን ነው። ሰብ ካሜራማን ያው እንግዲህ ለሻይ ቡና መጥቶላል። አንቺ ግን እንዴት ምርጫችን አወቅሽ? እና ይሄን ያህል ማለት ረጅም ዓመት በጓደኝነት መቆየት ማለት የኔን ፍላጎት ወይም የኔን ገበና እናንተ ካላወቃችሁ ደግሞ የእናንተን የማላቅ ከሆነ ጓደኝነታችን ምኑ ላይ ነው ማለት እንዴት እንደወንድም እኮ ብዙ ነገር ብዙ ታይም አሳልፈናል ከዚህ በፊት እና ምን እንደምትፈልጉ ምን ከለር እንዴ ይሄንን ማለማወቅ ንፉግነት ነው የሚባለው። ያው የምር እጅግ በጣም ደስ ብሎናል። እኛ ግን
ገና እኮ ስትመጪ እኮ እንዴት ልጅ እንዴ ሞደውን እንዴት አወቅሽ ምናምን እያልኩ እኮ ነው። ያው እንግዲህ ከዚህ በፊትም ስንገባበዝ ምናምን ምርጫችሁን አቅ ነበረ በዚህ አጋጣሚና ብቻ ደስ ብሎኛል። ያው ቤተሰብ ዛሬ እንግዲህ ደስ በሚል ሁኔታ ጊዜውን እያሳለፍን እንገኛለን። እናም ደግሞ ቤተሰብ እማ ደግሞ ዛሬ በጣም ደስ ብሏታል። ደስ ብሎኛል። አሪፍ ጊዜ ያለው እያሳለፍኩም ነው። ደስ ብሎኛል። የምትያቸው ነገር አለ ቤተሰብን? አንቺ አሁን ምን እያሰብሽ ነው? አሁን በነገራችን ላይ በዚህ መሀል አንድ ነገር ማውራት ፈለኩኝና ቤተሰብ ማሂ እንዳትመለስ በጣም በኮሜንትም ብዙ አይቻለሁ እና እኔ ደግሞ ዛሬ እንደውም በዚህ አጋጣሚ ላይክስ እና እኔ ባቴጂ ነው ደስ ይለኛል፣ እንድትሄጂብኝም አልፈልግም እና ያው እንግዲህ ባለፈው በዚህ አጋጣሚ ሽሜ በወሬ ላይ ሆነ እንጂ ማለት ነው ቤተሰብ ጋር የተነጋገርነው ሚስጥር አለ መግቢያ ላይ ማለት ነው። ማሂ እንዴት አድርገን እናስቀራት የሚለውንና ከቤተሰብ ጋር ያወራነው ሚስጥር አለ እናንተ ሳትመጡ በፊት ማለት ነው። እና እሱ እንዳለ ነው። ቤተሰብ ቃላችንና ክብር ለኛና ለቤተሰብ ለኔና ለቤተሰብ ማለት ነው። የማሂ ሜዳ ለመሄድ የሚለው እኛ ተመካክረናል። አንተ ሳትሰማ ከቤተሰብ ያው ግን ያው እሷን ለማስቀረት ብቻ ምን ችግር የለው። አይ እኔ ሳላቅ እንዳትወስዱብኝ እኔ ሳላቅ እንዳትወስዱብኝ። ቤተሰብ እንደማታሳፍሩ ተስፋ አድርጋለሁ። እንግዲህ አያያዝ ነው የሚወስነው። እስካሁን ባለው ጊዜ ደስተኛ ነኝ። ካሁን በፊት እኔ እንደማስቀራት እንዴት ነው ልታስቀራኝ የምትችለው? የማስቀራቱን ያንተ ነው ፋንታው ማለት ነው። ኧረ ቤተሰብ እኔ በጣም እየሰጋው ነው። አንደኛ እንዴ ጽዮንም እየተናገረች ያለችው ነገር እኔ በጣም ያስፈራኝ። ለኛ በጎን ምናምን እንዳትወስዱብኝ። እኔ እንዴ አንቺ ከኔ ጋር ያልባልሽ ደስተኛ ነኝ። እኔ እኮ ነገር ደስተኛ ነኝ እኮ እና ታዲያ ደስተኛ ከሆንሽ እና ሌላ ምን እንደሆነልሽ የምትፈልጊው ነገር ንገሪኝና እኔ እሆንልሻለሁ። እንዴ ከዚህ በኋላማ መለሳለሁ እያለችኝ እኮ ነው። አንቺም ተባባሪ ሆነሽ ነው። ሽምግልናው ለኔና ለቤተሰብ ማለት ቤተሰቦች ደግሞ እንደማያሳፍሩኝ እርግጠኛ ስለሆንኩ ማለት ነው። እሺ ካልሽ እሺ፣ ግን እኔ እንድትሄድብኝ አልፈልግም። እሺ ያለቅስ ነው። አይዞን እሺ። እና ቤተሰብ እኔ በማሂ ጋር አብሬ በመሆኔ በጣም ደስተኛ ነኝ። ቤተሰብ ደግሞ አብራኝ ደግሞ በምትሆንበት ደግሞ ጊዜያቶች ደግሞ ከዚህ በበለጠ ደግሞ ደስተኛ ሆናለሁ ብዬ አስባለሁ። እናም ደግሞ ጽዮን በመሀላችን ላይ በመኖሯ እጅግ በጣም ደስተኛ ነኝ። ያው እያሳለፍን ነው ጥሩ ጊዜም ለወደፊት ይኖረናል የሚል ተስፋ አለኝ። ያው እኔ እንዳትሄድብኝ ነው በየቀኑ እኔ ደስ እንዲላት እኔ እንግዲህ ሀሳቧን እንድትቀይር የማላረገው ነገር የለም። ያው እኔ አትሄድብኝ ነው እና ጽዮንም ደግሞ እኔ ማስፈራራት ጀምራለች። ለኛ ምናምን እያልሽኝ እኔ እና የምትይው ነገር አለ። ባሳለፍነው ነገር እጅግ በጣም እኛ ደስተኛ ነን። እጅግ በጣም እናመሰግናለን። በአካል አላሰብነውም ነበረ፣ ግን አንቺ ደግሞ በእንደዚህ አይነት ነገር ላይ ጣትሽን ፏስ ላደረግሽን እጅግ አድርገን እናመሰግናለን። ያው የምትይው ነገር እሺ ቤተሰብ እኔ የምለው ምንድነው መግቢያ ላይ የተነጋገርነው ቃል ጠበቅ እንደማታሳፍሩ ተስፋ አደርጋለሁኝ በማሂ ጉዳይ። ይሄን ነው የምለው። እናንተም ጥሬን አክብራችሁ ስለመጣችሁ ጥሩ ጊዜ ስላሳለፍን አመሰግናለሁ ከልብ ጓደኞቼ፣ እህቴ፣ ወንድሜ ሁላችሁም ማለት ነው እና ስለነበረን ቆይታ ከልብ እናመሰግናለን። አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያጋራችሁን አብራችሁን ሁኑ። ስለነበረን ጊዜ እናመሰግናለን። ባይ ባይ ቤተሰብ። ጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት